ሰላም ቅዱሳን ከእግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ቀጥሎ ያለውን የእግዚአብሔርን ቃል እንድትከታተሉ ልንጋብዛችሁ ነው ፊታችሁ የቆም ነው። ከፓስተር ታላቅ ምረት ጋር የሚኖረን የቃል ጊዜ እጅግ የምትባረኩበት እንደሚሆን እናምናለን። በመንፈስ ሆናችሁ ከልብ ብትከታተሉት ታተርፉበታላችሁ። አሜን። ክብር ለእግዚአብሔር ይሁን። ይሄ ቃል ሰምታችሁ ደግሞ የተነካችሁ ይሄ የኔ ታሪክ ነው ያላችሁ እግዚአብሔር በዚህ ውስጥ የተናገራችሁ ለቤተክርስቲያን በዚሁ ሲድ ማድረግ ዘር መዝራት ፈልጋለሁ ከበረከቱ ጋር ኮኔክት ማድረግ ፈልጋለሁ ምትሉ ደግሞ ከታች የሚተላለፍ የተለያዩ የባንክ አካውንት ቁጥሮች የቤተክርስቲያን የባንክ አካውንት ቁጥሮች አሉ። በዛ ላይ ዘራችሁን መዝራት ትችላላችሁ። እግዚአብሔር ይባርካችሁ። ደግሞ በቴስቲሞኒ እንደምንገናኝ እናምናለን። ክብር ለእግዚአብሔር። የእረኛው ለቅባት የሚሆን የእረኛው ጉብኝት አሜን። ለቅባት የሚሆን የእረኛው ጉብኝት እረኛው በሰዎች ህይወት በሰዎች ኬዝ ላይ በተለያዩ ምክንያት ይመጣል፣ በተለያዩ ምክንያት ይጎበኛል። ዛሬ ግን መንፈስ ቅዱስ ልቤ ላይ ያከበደው መልእክት ይሄ ነው። በዚህ ነው የማጠቃልለው። ለቅባት ወደ ቤታችን ይመጣል። ስንቶቻችሁ በቅባት ታምናላችሁ? እግዚአብሔር እንደሚቀባ ታምናላችሁ? የእረኛው ጉብኝት ቅድም ሳዲ እንዳለችው በህይወታችን ልዩነት ፈጣሪ ነው። አሜን። የእረኛው ጎብኝቶት ዘመኑ ያልተቀየረ የለም፣ ጊዜው ያልተቀየረ የለም። ስለዚህ ዛሬ ግን እግዚአብሔር እንደዚህ ነው ያለኝ፣ ቅባት በመካከላችን ያልፋል። የእግዚአብሔር ኃይል የእግዚአብሔር መንፈስ በመካከላችን ያልፋል። እንደሌላ ሰው ሆነን ተለውጠን የምንወጣበት ጸጋና መንፈስ እግዚአብሔር ያበዛልናል። do you believe that እግዚአብሔር አንድ ንክት አንድ መንካት ፈውስ እንደሚሰጥ፣ አይንን እንደሚያበራ፣ ድካምን ከላያችን ላይ እንደሚያነሳ ብዙ መንካት አይደለም አንድ መንካት እግዚአብሔር ታሪካችን እንዲቀየር ያደርጋል። ስለዚህ ዛሬ በወሩ መጨረሻ ላይ ወደዚህ ጉባኤ የመጣችሁ ሰዎች በአንድም በሌላ ምን እንዳለባችሁ በህይወታችሁ እናንተና እግዚአብሔር ያውቃላችሁ። ዛሬ ግን ልቤ ላይ የሞላው ይህ መልእክት በህይወታችን በጌታ በኢየሱስ ስም ተፈጻሚ ይሆናል። ሃሌሉያ። እግዚአብሔር ከረኛችን ከግለሰብ ጀምሮ እስከ አገር ድረስ ጎብኝቶ ከተራነት ያልወጣ የለም። ከኖርማልነት ከተራነት ወደሚገርም ኤክስትራኦርዲነሪ ወደነ ህይወት እግዚአብሔር ይከታል ጉብኝቱ። ከሙዝና ከብርቱካን ያልፋል እግዚአብሔር ጉብኝት። ተራነትን ለአንዴና ለመጨረሻ ጊዜ ሰብሮ አሜን ኃያልነትን በላያችን ላይ ጠምዶ ይወጣል። ዛሬ ምነግርሃለሁ በጌታ በኢየሱስ እሱን ይዘህ ተራ ልትሆን አትችልም። ቤታችን ተራ አይሆንም፣ አገልግሎታችን ተራ አይሆንም፣ ህይወታችን ተራ አይሆንም በጌታ በኢየሱስ ስም። በማንም የማይሸፈን የእረኛችን ጉብኝት ይሁንልን። ሃሌሉያ። የሚተካው የለም። እግዚአብሔርን ጉብኝት የሚተካ ምንም የለም። አጎቴ አክስቴ አያቴ ምናምን ብንል የእግዚአብሔርን ያክል ሊሆኑልን የሚወዱን ሰዎች ምንም ነገር ሊሰጡን ይችላሉ ብለን የምናስባቸው ሰዎች የእግዚአብሔርን ያክል ነገር ሊቀይሩ አይችሉም። አንዳንዱን እግዚአብሔር ሲመጣ ወደኛ በመላእኩ በኩል ይመጣል። አንዳንዱን ደግሞ ራሱ በመገኘት ያደርገዋል። አንዳንዱን ደግሞ በዕልም በራእይ ይጎበኘዋል። አንዳንዱን ደግሞ በተቀቡ አገልጋዮች በኩል የእረኛውን ጉብኝት እንዲሆንልን ያደርጋል። አንደኛ ሳሙኤል ምዕራፍ 9 ቁጥር 17 ላይ ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩ ሰው እነሆ እርሱ በሕዝቤ ላይ ይሰለጥናል። ስላንተ ነው ጌታ የሚያወራው በሉትና ንገሩት። ለሳሙኤል ነው ያለው እግዚአብሔር። ሳኦልስ አላሰበም። እሱ አያ ጠፍቶበት ሊፈልግ ነው የወጣው። ነገር ግን እንደዚህ ያለው ያ ያልኩ ሰውዬ እሱ ነው አለ። አንደኛ ሳሙኤል ምዕራፍ 16 ቁጥር 1 ላይ እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት አለው። ቀጥሎ ለሳኦል የምታለቅስለት እስከ መቼ ነው? በቀንድ ዘይቱን ሞልተ ሂድ፣ በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልካለሁ አለው። ማንን ሊጎበኝ? የእሴይን ቤት ሊጎበኝ፣ ሊቀጥፍ ሳይሆን ሊቀስፍ ሳይሆን ንጉስ ሊያወጣ። ለንግስና የሚሆን ቅባት ዛሬ አንድ ሰው ላይ ያርፋል በጌታ። እግዚአብሔር ሊያነግስ ይጎበኛል በሉትና ንገሩት። እግዚአብሔር ሊያከብር ይጎበኛል በሉት። አይ ዶንት ኖ ባለፉት አመታት በምድረ በዳ አሳለፍኩ ልትለኛለ፣ የማይጠበቅ ነገር ስሰራ አሳለፍኩ ትለኛለ፣ አደገኛ ነገር አጋጥሞኝ እግዚአብሔር ጠብቆኝ አይቻለሁ ብለኝ ልትለኝ ትችላለ። እግዚአብሔር ግን አሁን ጉብኝቱን ወደ አንተ ቤት ያመጣል። ወደ ንግስና ወደሚቀጥለው ከፍታ ወደ ተጠራህበት ወደ ተፈጠርክበት እግዚአብሔር ወደ አሰበ እግዚአብሔር ወደ አዘጋጀልን ከፍታ ሊያወጣ በጌታ በኢየሱስ ስም እግዚአብሔር ዛሬ በቅባቱ ያገኘናል። ቅባት ማለት በረኛው ጉብኝት የምንካፈለው ወደዚህ ምድር የመጣንበትን ዓላማ በሰማይ ልክ የምንፈጽምበት መለኮታዊ መሳሪያ ነው።
መለኮታዊ መሳሪያ ነው። ዊዛውት አኖይንቲንግ ያለ ቅባት ምንም አይነት ዓላማን ከሰማይ የተቀበልነውን አኮምፕሊሽ ማድረግ አንችልም። ለሰማይ ተልእኮ ሰማያዊ መሳሪያ ያስፈልገናል። ለሰማይ ሚሽን ሰማያዊ ሚሽን ማስፈጸሚያ መሳሪያ ያስፈልገናል። ህንጻ ለመገንባት መዶሻ እንደሚያስፈልግ፣ መጋዝ እንደሚያስፈልግ፣ መለሰኛ እንደሚያስፈልግ ሰማያዊውን ተልእኮ አኮምፕሊሽ ለማድረግ የግዴታ ሰማያዊ ባካፕ ያስፈልገናል። ሰማያዊ አብሮነት ያስፈልገናል። ከቴክኒክ ውጪ፣ ከምድራዊ ጥበብ ውጪ፣ ከሰው ጥበብ ውጪ መለኮታዊ ቅባት ያስፈልገናል። የቅባት አንዱ ትርጉሙ እኛን ፌመስ ለማድረግ አይደለም የሚመጣው፣ ያለብንን ተልእኮ ለመፈጸም እግዚአብሔር በእኛ ውስጥ ያስቀመጠውን ያንን ዓላማ በራእይ በዕልም በነቢያቱ የነገረን በቃሉ መገለጥ ያሳየንን ያንን እውነት እንድንፈጽመው እግዚአብሔር ቅባትን በላያችን ላይ ያመጣል። መዝሙር 89 ቁጥር 20 እስከ 24 ላይ ባሪያዬን ዳዊትን አገኘሁት፣ ቅዱሱን ዘይቴን ቀባሁት። ዛሬ ይገኛል። ዛሬ ዳዊት ይገኛል። እግዚአብሔር ዳዊት ስራውን አኮምፕሊሽ አድርጎ አልፏል አይደል? ዳዊት በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ አለ። ስራው ግን ይቀጥላል። መከሩ ብዙ ነው፣ ሰራተኛውስ? ስለዚህ እግዚአብሔር አሁንም በስራ አባቴ ይሰራል አለ ኢየሱስ። እኔም ደግሞ ምን አደርጋለሁ? እሰራለሁ። መንፈስ ቅዱስ ለመስራት መጥቷል። ሃሌሉያ። ቅዱሳንም ለመስራት አለን። ስራ ባይኖርብን እንወሰድ ነበር። you have an assignment። ለዛ አሳይመንት የሚሆን ደግሞ ባይዘው ሁላችንም እዚህ ያለን ሚሽነሪዎች ነን። በተልእኮ ነው ያለነው እዚህ። we have an assignment። we are an ambassador። የምንወክለው መንግስት አለን፣ የምንሰራለት መንግስት። እኔ ለቤቴና ለልጆቼ ብቻ አይደለም የምሰራው፣ ለሰማዩ መንግስት ኃላፊነት አለብኝ። ወንጌልን ባልሰብክ ወዮልኛል፣ ግድ ደርሶብኝ ነዋል። ለዚህ የሚሆን ቅባት ያስፈልገናል። አንድ እውነት ልንገር፣ በቅባት ትነግዳለህ ካሁን በኋላ for the sake of the kingdom። አሁን ንግድ ለአንተ ብቻ ከሆነ ቅባቱ አይሰራም። ነገር ግን የምነግደው for the kingdom ስትል ስብከት በቅባት፣ ዝማሬ በቅባት፣ ማስተዳደር በቅባት፣ መውጣት መግባት በቅባት በኢየሱስ ስም በእያንዳንዱ ስራችሁ ላይ ሰማይ ባካፕ ያርጋችሁ። ሰማይ አለውበት ይበላችሁ። ሰማይ ከናንተ ጋር ይንቀሳቀስ። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም። የአመፃም ልጅ መከራ ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋል። ሩባሃዳ ባሻካዳ ኤቭሪ ኤኒሚ የቤታችሁ፣ የጤናችሁ፣ የስራችሁ፣ የአገልግሎታችሁ ዛሬ ከሚፈሰው የእግዚአብሔር ቅባት የተነሳ የሚጠፉበት የመጨረሻው የወሩ ቀን ይሆናል። እውነቴና ምሕረቴ ከእርሱ ጋር ነው አለ። በስሜም ቀንዱ ከፍ ከፍ ይላል። የተቀባ ሰው ሊስንቱም የተቀባ ሰው አይዋጋም። የሚዋጋው እላዩ ላይ ያለው ቅባት ነው። ለዚህ ነው እግዚአብሔር ሲናገር የቀባቸውን አትንኩ ሲል ሰዎች ይፈላሰፋሉ። እንደዚህ እነሱ አይደሉም እኮ የሚናኩት። እነሱማ የፍቅር አገልጋዮች ናቸው። እነሱማ የምህረት አገልጋዮች። ግን ቅባቱ ስለነሱ ነገስታትን ገሰስኩ ይለኝ። I am serious about them. Don't touch them። አትንኳቸው፣ አትዳሷቸዋል። ምን ያረኳቸውን የቀባዋቸው ስለ ላይ የተናገረ መስሏል። ስለ ነብዩ የተናገረ መስሏል። ስለ ነው አንደኛው ዮሐንስ ምዕራፍ 2 ቁጥር 27 ላይ ተቀብታችኋል ይላል። ስለ አንተ ነው። you are anointed። አትንኳቸው፣ አትዳሷቸው። ስለዚህ ምን አደርገዋለሁ? ቀብቼዋለሁ። እሱን የነካ ይጠፋል። እሺ ሌላ የተቀባ ማለት ሱፍ የለበሰ ማለት አይደለም። የተቀባ ማለት በመኪና መሄድ አይደለም። የተቀባ ማለት ብዙ ጋርድ ያለው ማለት አይደለም። የተቀባ ማለት ወይም anointed ነው someone ስንል አንድን የጊዜውን አጀንዳ ለመጨረስ ኃይልና አቅም የተሰጠው ማለት። አንድን የጊዜውን አጀንዳ እግዚአብሔር ስራ ሲሰራ በሲዝን ከፋፍሎ ይሰራ። በሲዝኑ መካከል ተጠቅሞብን ያንን ዓላማ ያንን አሳይመንት ጨርሶ ለመሄድ ሲፈልግ ለነዚህ ሰዎች ኃይልንና ስልጣንን ይሰጣል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሲናገር እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ዋይ እርሱም መልካም እያደረገ
ዩሲ መልካም ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበርና። ኢሳይያስ 61:1 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። ቀብቶኛል። እረኛችን የትኛውም ችግርና እንቆቅልሽ እግራችንን እንዲያስረው ፍሬቢስ እንድንሆን አይፈቅድም፣ እንዲሰለጥንብን አይፈቅድም። የጭቆናን ቀንበር ከላያችን ላይ እግዚአብሔር እንዲፈርስ ነው የሚፈልገው። ይህንን ስዘጋጅ የጌታ መንፈስ ልቤ ላይ አከበደው። የትኛውም ጭቆና ዛሬ ከላያችን ላይ የተሰበረ ይሆናል። ባንተ ላይ የሚሰለጥን አይኖ አሜን ለሚል ሰው ይሁንለት በኢየሱስ። ኢሳይያስ 10:27 ላይ እየተከተለኝ ያለ ሰው ካለ የሆነ ስፍራ ላይ እንደርሳለን። ኢሳይያስ 10:27 ላይ በዚያም ቀን ሸክሙን ከጫንቃ ቀንበሩንም ከአንገት ላይ ይወርዳል፣ ቀንበሩም ከውፍረት የተነሳ ይሰበራል ይላል። ከምን የተነሳ? አማርኛው እንደዚህ ነው የሚያስቀምጠው። ሉካት እንግሊዘኛውን ቨርሽን because of anointing ይላል። ከቅባቱ ውፍረት የተነሳ ምን ይሰበራል? ቀንበር ይሰበራል። ላሮሳ ካታየው መጨረሻውን ተመልከተው። because of the anointing ከምኑ የተነሳ? ከቅባቱ የተነሳ ይሰበራል። ሁለት ነገር ይሆናል። አንደኛ ሸክም ይራገፋል። አሜን። ሁለት ነገር የገባኝ ሸክሙ ከጫንቃ ቀንበሩን ከአንገት ላይ ይወርዳል። ይሄ ፖላይት ነው። ደንዴ ክርስቲያን ግን ቀንበሩ ከውፍረቱ የተነሳ ይሰበራል። it will destroy የትኛውም አይነት ጭቆና፣ የትኛውም አይነት ቀንበር ያው እግዚአብሔር ያልፈቀደው ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ምን አረጋችኋል? ከዛ እኔ የኔ ሸክም እሰጣችኋለሁ አለው አይደል? ነገር ግን እግዚአብሔር የማይፈቅደው ሸክም፣ አንገት የሚያስደፋ ሸክም፣ ቀንበር፣ ጭቆና፣ የትኛውም አይነት እግዚአብሔር ከላያችን ላይ ይሰብረዋል። እስኪ ትከሻችሁን በእኔ ላይ ሰራም በሉና አንድ ጊዜ አይደለም የለም ሸክም እኔ ላይ በሉና። ዛሬ እሁድ እንደዛ ነው የሚሆነው። እነዚህ ቀንበሮች ከላያችን ላይ ይራገፋሉ። አንደኛ የኃጢአት ቀንበር የተሰበረ ይሆናል። የኑሮ ቀንበር የተሰበረ ይሆናል። የጤና ቀንበር የተሰበረ ይሆናል። የሪሌሽንሺፕ ቀንበር የተሰበረ ይሆናል። አገር ላይ ያለ የጦርነትና የድህነት ቀንበር እግዚአብሔር ይሰብረዋል። ቀኝ እጆቻችንን ከፍ እናድርግና በዚህ አገር ላይ የሚመጣ ማንኛውም አይነት የጦርነት ቀንበር፣ ሸክም በጌታ በኢየሱስ ስም የተንከባለለ ይሆን። ቤተሰብ ላይ ያለ መከናወን፣ ከፍሬ ውጪ መሆን ቀንበር በመንፈስ ቅዱስ ኃይል ዛሬ የተሰበረ ይሆናል። ቅባት ማለት ሌላኛው ትርጉሙ የመንፈስ ቅዱስ አብሮነትና በተለያዩ ጉዳዮች ላይ ሰማያዊ ፈቃድ ማግኘት ማለት ነው። ሄቨንሊ ላይሰንስድ መሆን ማለት ነው። ሄቨንሊ ላይሰንስድ መሆን ማለት ነው። ማንም ሰው እንደፈለገ የሚያደርገው ሳይሆን የሰማይ ትእዛዝና ይሁንታ መኖር አለበት። ስለማውቅህ ደስ ብሎኛል ብዬ ዘይቴ ቅርብ ስለሆነ አምጣልኝ ላይ ያፈሳለሁ ብዬ እንደዛም ማደርገው አይደለም። የግዴታ ሰማይ ግሪን ላይት ማብራት አለበት። ልቀባላ አልለውም፣ እሱ ነው ቀባልኝ የሚለኝ። ቅባት የግዴታ ሰማይ መፍቀድ አለበት። በሰማይ አነሳሽነት ነው መሆን መቻል ያለበት። ለዚህ ነው ሂውማንሊ የሆኑ ዲቫይሶች ጥቅም የላቸውም ቅባት ለማግኘት። ዳዊት የት ነው ያለው? ምድረ በዳ። ሌሎቹ ያሉት ቤት ናቸው። ነገር ግን እግዚአብሔር ያየው ቤት ያሉትን ሳይሆን ምድረ በዳ ላይ ያሉትን። ለዚህ ነው እንደ ልብ የሆነውን ዳዊትን ምንም እንኳን ምድረ በዳ ቢሆንም እንኳን አይኔ ያየዋል፣ አይኔን ስቦታል፣ ልቤን ማርኮታል። ስለዚህ እንደዚህ ብዬ ባሪያዬን አዘዋለሁ፣ ሂድና ቀባልኝ እለዋለሁ። እንደ ሳሙኤል ከሆነ የሚቀባው ትከሻ ሰፊው አሪፉን ነው። እግዚአብሔር ግን ልብን እንጂ አያይም። ፊዚካል የሚያይ አምላክ አይደለም። አትራክት የሚደረገው በልብ ነው። ኢየሱስ ያድናል። ስለዚህ አንድ ሰው ቅባት ከገባው ፎከስ ማድረግ ያለበት ሰው ላይ ሳይሆን እግዚአብሔር ላይ። ልክ የሰማይ ቅባት ሰማይ ፈቅዶ አንቺ ላይ ሲያርፍ ማለት ነው መላእክቶች ከአንቺ ጋር ናቸው ለተለየ አሳይመንት። የነካው በሙሉ ይፈወስና ነፃ ይወጣ ዘንድ ተደንግጓል። ከጥቁር አንበሳ ትምህርት ቤት የዶክተሮች ከሚመረቁበት አጠገብ ካለ ትምህርት ቤት ብትማር እንኳን ዶክተር መሆን አትችልም። የተማርኩት ጥቁር አንበሳ የሚባል ትምህርት ቤትም አለ አይደል? ስለዚህ ጥቁር አንበሳ የትኛው ትባላል? ዶክተሮቹ የሚወጡበት ነው ወይስ ያ ስኩሉ ነው? አይ ጥቁር አንበሳ ያ የዶክተሮቹ እዛ ስትማር ነው ምን የሚሰጥ
you are a doctor now ትባላል። you are a doctor now ትባላል። ስለዚህ እግዚአብሔር አንድ ሰውን ሲቀባው ያ ላይሰንስ ነው የሚሰጠው፣ ያ ፈቃድ ነው፣ ያ ግሪን ላይት ነው የሚሰጠው። ከፊት የሚቆም ነገር እስከማይኖር ድረስ እግዚአብሔር የመረቁን ይመርቅልሃል፣ የረገሙን ይረግምልሃል፣ በነገስታት ፊት ሞገስ ይሆናል። አረ አንድ ጊዜ ጮክ በለና ቅባት በለና አውጅ። ባይዘዌ ስሙኝን ቀባኝ ከምንለው በላይ እግዚአብሔር ማን ልቀባ ይላል። ምክንያቱም ክፍተቱ ሰፊ ነው። እግዚአብሔር ልጁን የላከው ለማዳን ነው። ማዳን የሚቻለው ደግሞ በአኖይንቲንግ እንደሆነ እግዚአብሔርም አብሯቸው ይሰራ ነበር የሚል ቃል አለ አይደል? ሲሰሩ እነሱ እግዚአብሔር ምን ይለ ነበር? ቃሉንም በድንቅና በታምራት ያጸና ነበር ይላል። እግዚአብሔር አሁን አገር ላይ ያለውን እንቆቅልሽ፣ አሁን ቤተክርስቲያን ላይ ያለውን ክፍተት የሚሞላለት ጀግና ሰው ይፈልጋል። ማን ላይ ላፈስበት ይላል። ግን ክራይቴሪያ አለው፣ ግን ቅደም ተከተል አለው። ያንን ያሟሉ እንደነ ዳዊት አይነት ሰዎች እግዚአብሔር በዚህ ጉባኤ ያስነሳል። እረኛው ሊቀባ ዛሬ ይጎበኛል በሉትና አንደኛ ሳሙኤል ምዕራፍ 16 ቁጥር 13 ላይ ሳሙኤልም ዘይቱን ቀንዶ ወስዶ በወንድሞቹ መካከል ቀባው። በምኖቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ ይላል አራዳሽ ከዛሽ ቀን ጀምሮ ከየትኛው ቀን? የቅባቱን ብርሌ ቀንዱን አውጥቶ ላዩ ላይ ካደረገበት ቀን ጀምሮ ሆሊ ስፒሪት አብሮት መሆን ጀመረ። አንዳንድ ቅባት ግራ ያጋባሃል። ሉካቲም ትለዋለህ፣ በሰው አይን ሰውየውን ትንቀዋለህ። ነገር ግን ቅባቱ ባካፕ ሲያደርገው ታያል። ጎልያድን የሚገረጥለው እሱ ይሆንልሃል። ኢኔብል በሆንክበት በማትችልበት አቅጣጫ ቅባቱ እንድትችል ያደርግሃል። በማትበቃበት አቅጣጫ ቅባቱ እንድትበቃ ያደርግሃል። ፊት አላደርግም ለዚህ አልመጥንም በምትልበት አቅጣጫ ላይ የእግዚአብሔር ቅባት እንድትመጥን ያደርግሃል። ዛሬ ይሄ ቅባት አንድ ሰው ላይ ያርፋል። በጌታ እኔ ላይ ነው የሚል ካለ አሜን አሜን። ዛሬም እግዚአብሔር ይቀባል የሚል ካለ አሜን። ዛሬም እግዚአብሔር ይለያል የሚል ካለ አሜን። ሳሙኤል እሰቤት እግዚአብሔር ልኮት ለረኝነት ሲገባ ከወንድሞቹ መካከል ና you are the one በወንድሞቹ መካከል ቀባው ይላል። he the one king የሆነው ንጉስ የሆነው የሚለይ ቅባት አንድ ሰው ላይ ይሆናል። የተወለድክ አይደለም ከማን ጋር ነው ወራሃል አይደለም። ቅባቱ ሲመጣ ይለያል። እስኪ አንድ የዳዊት ወንድምን ስም ንገረኝ ብለ አስበ ነው የምትናገረው። ዳዊት ግን ብለ everyone knows ምንድነው እሱን ያደረገው? ላዩ ላይ የመጣበት ቅባት። ኢየሱስ ያድናል። ምንም ሰፈር ምንም አይነት አካባቢ የምትቆየው ቅባት እስከሚመጣ ድረስ። ቅባቱ መጥቶ እዛው ሰፈር ልትቆይ አትችልም። በዚህ ልታምን ያስፈልጋል። መለኮታዊ አሰራር ነው። መለኮታዊ ትእዛዝ ነው። ሰማይን ነው የሚያንቀሳቅሰው። ምድር ልትይዝ አትችልም። ከላይ የመጣው የሁሉ የበላይ ነው። አንደኛ ሳሙኤል ምዕራፍ 10 ቁጥር 1 ላይ ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው። ሳመውም እንዲህ አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቷል። ምን ትሆን ዘንድ? ቀብቷል እግዚአብሔር። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋል። ዘይት በመጽሐፍ ቅዱሳችን የታመሙ ሰዎችን በመፈወስ ለአገልግሎት ለመለየት የበረከትንና መለኮታዊ ሞገስ የደስታና የብልጽግና እንዲሁም የብርሃንና ምሪት ምልክት ነው። የደስታን ዘይት ይላል። do you know that መብራት የሚያበሩት በኦሊቭ ኦይል እንደሆነ በዘይቱ ነው የሚበራው። መብራቱ ራሱ ላይት የሚሰጠው ኦሊቭ ኦይል ሲደረግ፣ ከበራ ደግሞ ጋይዳንስ አለ፣ ምሪት አለ፣ መንገድህ አይሰነካከልም። we need anointing ቅባት ያስፈልገናል። ሐዋርያት ሥራ ምዕራፍ 8 ቁጥር 16 እስከ 22 በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ እንኳን አልወረደም ነበር። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ኢየሱስ ያድናል። ይሄንን ልበላችሁ፣ ስለ ቅባት ሲነገር ይሄንን ዘይት እንዳትመለከቱ። ይሄ ፖይንት ኦፍ ኮንታክት ነው። ይሄ ምልክት ነው። ይሄ አሰራር ነው። ሲምቦል ነው። ይሄ ዋናው መንፈስ ቅዱስ ነው። ይሄ እጅ ነው ሰውየው ላይ ሲጫን መንፈስ ቅዱስ ነው እኮ የሚሞላው። ከዚህ ነው እንደሚመጣው። ፖይንት ኦፍ ኮንታክት ነው። ከዚህ የሚመጣ አይደለም። ለዚህ ነው ይሄ አይሸጥም። ብትገዛውም ቅድም እንዳልኩ አምብሬ ጭቃ ይሆንብሃል። ሃሌሉያ።
ስለዚህ ሰው ፎከስ ማድረግ ያለበት ዘይቱ ላይና ሰውየው ላይ አይደለም፣ ቀቢው ላይ ነው። ቀቢው ነው አንተን ታሪክን የሚቀይረው። ሰው ዛሬ ከሚፈሰው ቅባት መንፈስ ቅዱስ ይፍሰስበት፣ መንፈስ ቅዱስ ይገለጥበት፣ መንፈስ ቅዱስ ይውረድበት። መጽሐፍ ቅዱስ አሁን ያነበብኩላችሁ ሐዋርያት ሥራ ምዕራፍ 8 ከቁጥር 16 እስከ 22 ላይ በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ። ሉክ አት ዲስ ቴክኖሎጂ። ይሄም ሌላ ቴክኖሎጂ ነው። እጅ በመጫን ማንን ትቀበላለህ? እንዴት ታብራራዋለህ? ይሄን አሜን ብለህ ብቻ መውሰድ ነው። ቅባት እኔ ላይ ተደረገ፣ መንፈስ ቅዱስ መጣ፣ አይኔ ተከፈተ፣ በሽታዬ ከኔ ላይ ተነሳ፣ ጥሪ how could ልታብራራው አትችልም። አሜን ብለህ ብቻ መከተል ነው። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸዋለሁና እጄን የምጭንበትን ሁሉ መንፈስ ቅዱስ ይቀበል ዘንድ አሜን። እንትን ችርቻሮ ሻጭ ሊሆን ነው። ለእኔ ደግሞ ይህንን ስልጣን ስጡኝ አለ። what ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈልታ የለም። በመራራ መርዝና በአመፅ እስራት እንዳለ አያለው። ቅባት ከእግዚአብሔር ዘንድ ነው በሉትና ነገር ከእግዚአብሔር ዘንድ ደግሞ በሉት አንዴ። በገንዘብ ጠምዝዘህ የምትገዛው ነገር የለም በሉት። የለም፣ ለልብ ነው ጌታ የሚያደላው በሉት። ስለዚህ ጌታ ይሄንን በልብ እንደ ሳሙኤል ትሄዳለህ አለ። ምን ታደርጋለህ? ትቀባለህ። ለዚህ ነው መንፈሴ ላይ ይሄንን ድምጽ ነው የሰማሁት። በቃ እነዚህ ነገሮች ይሆናሉ ዛሬ። ከዚህ ቅባት በኋላ ነፃ የምንወጣበት ቀን ይሆንልናል። ስንቶቻችሁ በነፃነት ታምናላችሁ? yes መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። ኢየሱስ ያድናል። ጌታ ሕዝቡ በነፃነት እንዲመላለስ ፈቃዱ ነው። በእኛ ህይወትና ቤት ላይ ደባል ሆኖ መኖር ያበቃለታል። በሽታ ደባል አይሆንም። ቆረጠመኝ፣ ዘቀዘቀኝ ምን ነው አይሰራም። ዛሬ ከቅባቱ ውፍረት የተነሳ የበሽታ ቀንበር የተሰበረ ይሆናል። እስኪ ነፃ ወጣለሁ በሉና ይሄንን ብዬ ጻፍኩኝ። ፍሪደም ኢዝ አወር በርዝ ራይት፣ የልጅነት መብታችን ነው። ነፃነት የልጅነት መብታችን ነው። ዩ ኖ ዋይ ኢየሱስ የመጣው ነፃ ሊያወጣ ነው። ትልቁ አመጣጡ የሰው ልጅ ነፃ ለማውጣት። there are a lot of freedom fighter በምድር ላይ ብዙ ነፃ አውጪዎች መስርተዋል፣ ተመስርተዋል፣ ወደፊትም ይመሰረታሉ። ነገር ግን እንደ ኢየሱስ ያለ ነፃ አውጪ የለም። መንፈስ ቅዱስም ኢየሱስን በእኛ ህይወት ሊያከብረው አሁንም ነፃ ባልወጣንበት አቅጣጫ ነፃ ሊያወጣን በመካከላችን ያልፋል። ስለዚህ ሁለንተናዊ የሆነ ነፃነት ያስፈልገናል። ስለዚህ አንዳንድ ነገር እስከ ነፍስ የሚደርስ ነፃነት ይሰጠናል። ነገር ግን ኢየሱስ የመጣ ጊዜ ከኃጢአት፣ ከሞት፣ ከተለያዩ ነገር ነፃ ማውጣት ይችላል። መጽሐፍ ቅዱስም ኤፌሶን 2 ላይ ባሪያ ነበራችሁ ይላል። በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። በማይታዘዙ ልጆች ላይ አሁን ለሚሰራው አለቃ መንፈስ አየር ላይ ስልጣን እንዳለው ፈቃድ በፊት ተመላለሳል። የራሳችሁ ፈቃድ አልነበራችሁ። የሆነ ነገር በእናንተ ላይ ኦቶሪቲ ነበረው። ታውቃላችሁ፣ ክርስቲያን ዴሊቨራንስ ይፈልጋል። ስንቶቻችሁ ታምናላችሁ? ኦኬ፣ ለክርስቲያን ዴሊቨራንስ ያስፈልገዋል የምትሉ እሺ፣ አያስፈልገውም። ኢዝ ኦልሬዲ ዴሊቨርድ ኖ። ክርስቲያን ሁለት ነገር ይሆናል። ኦብሰስድ ይሆናል። ሳያስበው የመናፍስት ሐሳብ ኮንትሮል ያደርገዋል። ሶ ዴሊቨራንስ ለክርስቲያን ያስፈልገዋል። ልክ ነው። እስካልካድን ድረስ መናፍስት በእኛ ህይወት ላይ የኔ ነው ማለት አይችልም፣ በፍጹም አይችልም። በመንፈሳችን ላይ መንፈስ ቅዱስ ታትሟል። መቆጣጠር አይችልም። ነገር ግን አየርን መያዝ ይችላል። ኦብሰስድ ያደርጋል፣ ይገፋል፣ ይመራል። ሐሳብን ኮንትሮል፣ ንግግርን፣ አካሄድን ይቆጣጠራል። እዚህ ነው ሰዎች ኃጢአትን የሚሰሩት። ነገር ግን ዛሬ ነፃ የሚያወጣ የጌታ ቅባት ያገኘናል። ኢየሱስ ክርስቶስ ያድናል። ሉቃስ 13 ቁጥር 16 ላይ የእግዚአብሔር ቃል ሲናገር ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባትምን? ስለዚህ ዛሬ የሆነ ሰው የዚህ ቀን ይሆንለታል። ለረጅም ጊዜ ወደ እግዚአብሔር ቤት ስትመጣ የነበረች የታሰረች የነበረች ያስፈልጋታል። ሁለተኛ ደስታ ይሆንልናል። ዛሬ ምን ይሆንልናል? ደስታ። መጽሐፍ ቅዱስ ሲናገር ኢሳይያስ 61 ቁጥር 3 ላይ በለቅሶ ፈንታ የደስታን ዘይት ይላል። ዛሬ ደስታ ያልፋል። ጆይ ሮሜ 15 13 ላይ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። ሮሜ 14 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናትና ይላል።
እንጂ መብልና መጠጥ አይደለም። የሆነ ሰው በኢየሱስ ስም ደስታን ይሞላል። ሶስተኛ ዛሬ ብርታት ይሆንልናል። በር ሲዝግ ብረት ሲዝግ ዘይት ይደረጋል፣ ዝገቱ ይለቀዋል። ዛሬ የሚቅባት ያገኘናል። ሃይ ፋይቭ ስጡትና ብርታት ይሆንልሃል በሉትና አንዳንድ ነገር እንዳደከመ አያለው በሉትና አይዞ። አንዳንድ ነገር ለሰው ያልነገርከው እንዳለ አያለው። ነገር ግን መንፈስ ቅዱስ ባንተ ላይ ይመጣል። አሜን። ብርታት ይሰጣል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 16 18 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በፊተኛው ሙግቴ አንድ እንኳን አልደረሰልኝም፣ ሁሉም ተወኝ እንጂ ይህንንም አይቁጠርባቸዋልና ጳውሎስ፣ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍ ዳንኩኝ ይላል። ለካ ዳንኤል ብቻ አይደለም፣ ጳውሎስም ከአንበሳ አፍ ድኗል። ግን ምን አረገኝ? ቆሞ ምን አረገኝ? ኖ ዋን ከኔ ጋር አልነበረም። አንዳንድ ጊዜ ሰው ሊከባችሁ ይችላል፣ የውስጣችሁን ግን ሊያውቅ አይችልም። አንድ አምላክ ግን አለ ሊያበረታ የሚችል። ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አራተኛ ለተለየ ዓላማ ይለይሃል። ሐዋርያት ሥራ 13 ከ2 እስከ 3 ላይ በቤተ ክርስቲያን የተለያዩ ሰዎች ሲጾሙ ሲጸልዩ ነበር ይላል። ቁጥር 2 ላይ እነዚህ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውል ለጠራቸው ስራ ለዩልኝ። አኖይንቲንግ ይለያል፣ ኮንስክሬት ያደርጋል፣ ይለያል። ፎር ኤ ጊቭን አሳይመንት ከሰዎች መካከል ለዚህ ፈልገዋለሁ ይላል፣ ለዩልኝ። ስለዚህ የጌታ ቅባት የሚለይ ነው። በዚያን ጊዜ ከጦሙና ከጸለዩ በኋላ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አምስተኛ የሚሆንልን ከበሽታ ፈውስ ይሆናል። ያዕቆብ ምዕራፍ 5 ቁጥር 14 እስከ 15 ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኤቭሪ ደዌ ዛሬ ይለቃል። ኢቭን ይገርመኛል፣ ኃጢአትም ሰርቶ ከሆነ እንኳን ይሰረይለታል ይላል። እኔ እኮ ጌታ ሚስጥር ነው እኮ። ሐዋርያት ሥራ 19 11 የሚገርመኝ እግዚአብሔር ቃል ሁሌ ሳነባው አዲስ የሚሆንብኝ። እግዚአብሔርን በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይም ልብስ ወደ ድዌዎቹ ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር ይላል። ምን ወስደው? እሺ ምን ትለዋለህ? ይሄንስ ክፉዎችም መናፍስት ይለቋቸው ነበር ይላል። ዶንት ቢ የእግዚአብሔርን ክብር የእግዚአብሔርን ስራ የሚገዳደረው ከመናፍስት በላይ ሃይማኖተኝነት ነው። ሪሊጂየስ ስፒሪት ታውቃላችሁ። ሪሊጅን ማለት ድጋሚ ማሰር ማለት ነው። ድጋሚ ቦንዴጅ ውስጥ ይከታል። ኢየሱስ ሪሊጅን ስታብሊሽ ለማድረግ አይደለም የመጣው፣ ላይፍ ለመስጠት ነው። እናንተ አለ ከተፈታሽ በኋላ እንዴት በሰንበት ይሄንን ታረጋል? እናንተ አየዎቻችሁ ታስረው እያለ አታወጣ የሃይማኖት ጠባቂ ትሆናላችሁ። እኔ ህይወትን ልሰጥ ነው የመጣሁት። ህይወት ልሰጥ ነው የመጣሁት። አንዳንድ የምንሰማቸው ነገሮች እኮ ትክክል ናቸው፣ አይ ነው፣ ግን አይምሮአቸው ላልደረሰ ሰው ስለምንገልጥ ነው የሚንጫጩበት እንጂ ገና ኢየሱስ ጭቃ አንስቶ ፈወሰ። ምን ልትለው ነው? ምን ልትለው ነው? ወደ ሚዲያ መቅረብ አለበት የለበትም? እሱ ሌላ ዲስከሽን ነው። ግን እግዚአብሔር በተለያየ መንገድ አሰራር ልዩ ነው። መንፈስ ግን ስንት ነው? እግዚአብሔር አንድ ሰውን በኢየሱስ ስም ወደ ፎስ ይከተዋል። ምን እንድናደርግ ፈልጌ ነው? ለመንፈስ ቅዱስ ምሪት ልባችንን እንድንከፍት እንዳንዘጋ ያደርግል። ጌታ በዚህ በኩል ይናገረኝ ይሆን? የጌታ መንፈስ ደግሞ በእኛ ውስጥ አለ፣ ይመራናል፣ ያሳየናል። ዝግት አድርገን ከተቀመጥን ችግር ስለሚሆን ማርቆስ ምዕራፍ 5 ከ28 እስከ 32 በዚህ ነው የምጨርሰው። ልብሱንም ብቻ የዳሰስኩ እንደሆን እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ፣ ከስቃያም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዞር ብሎ ተመለከተ ይላል። ዛሬ ከዚህ ቅባት የሚወጣ ፈውስ አለ። እኔ ለማጋፋት አልመጣሁም የሚል አለ። አየህ፣ ከኢየሱስ ፈውስ የወጣው ላጋፉት አይደለም፣ ላሉት ነው፣ ለተናገሩት ነው። ስለዚህ በክራውድ መካከል የሚል አለ፣ የሚያጋፋ አለ። ስለዚህ ፈውስ የሚወጣላቸው ሰዎች ያሉ ሰዎች ናቸው፣ በልባቸው የተናገሩ ሰዎች ናቸው። እንዳላችሁት እንደዚህ ይሆንላችኋል። በልባችሁ እንዳሰባችሁት እንደዚሁ
ሰማይ ያደርግላችሁ። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።